ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ይሄ ጊር በሚል የማቀርብላችሁ 104ኛው ቪዲዮ ነው። ዛሬ የፈረንጆቹ ኦክቶበር 30 ነው 2025። እንግዲህ በ103ኛው ፈቃድ ሲሰረዘ ይሄ አሁን ለምሳሌ የፌዙ ነው እንዳልኳችሁ። ፈቃድ ማለት የሪል ስቴትነት ፈቃድ አይደለም፣ ግን ሪል ስቴት ፕሮጀክቶቹ የሚመዘገቡበት ነው። ስለዚህ ያ ፕሮጀክት ከዛ ላይ ተሰረዘ ማለት ሰውየው ታማኝ አይደለም፣ ከሱ መግዛት አያዋጣም፣ መሸጥም መግዛትም ራሱ እንትንም የመሸጥ የማከራየት ሂደት ውስጥ ራሱ መሳተፍ እንዳይችል ይደረጋል መሰለኝ። ማለት እንዴት ልበላችሁ፣ ያቺ ፕሮጀክቷ ስፔሲፊካሊ ሴፐሬት ነው። የንግድ ፍቃዱ ሌላ ነው፣ መስሪያ ፍቃዱ። አሁን ለምሳሌ የሪል ስቴት ዴቨሎፐር ብትሆኑ እንደ ሪል ስቴት ዴቨሎፐር የሚኖራችሁ ፍቃድ ሌላ ነው። ግን በዚህ በሬራ ወይም ሪል ስቴት ሬጅስትሬሽን አክት በሚባለው ስትመዘገቡ የምትመዘገቡት ለሆነ ሳይት ነው ለሆነ ሳይት፣ ከሳይቱም ደግሞ ለሆነው ክፍል ላይክ ነው በፌዝ የምትሰሩት ከሆነ ማለት ነው። ስለዚህ እንትኑ ሳይቱ ደግሞ በተለይ ሰፊ ከሆነ 300 ቤት የምትሰሩና የምትጀምሩት ግን በመቶ ከሆነ ያቺ የመቶዋ ለብቻዋ ነው ሬጅስተር የምትደረገው። ስለዚህ እሷ ተሰረዘች ማለት እዛች ፕሮጀክት ላይ ቤት መግዛት፣ መሸጥ፣ ማስተዋወቅ ወዘተ እንዳትችሉ ያደርጋችኋል ማለት ነው እንጂ እንደ ቢዝነስ ኢሌጋል ብሎ አያወጣችሁ። ገብቷችኋል? እንደገና ስማችሁ ይጠፋል፣ ስማችሁ ማደስ ምናምን ሊኖርባችሁ ይችላል እንጂ ሴፐሬት ማለት ነው፣ የተለያየ ነገር። ስምንተኛው ኦብሊጌሽን ኦፍ ኦቶሪቲ ኮንሲኩዌንት አፖን ላፕስ ኦር ኦን ሪቮኬሽን ኦፍ ላፕስ። እንግዲህ እስቲ ምን ማለት እንደሆነ ማለት ላፕስ ማለት አንድ ነገር ሳይደረግ ሲቆይ ነው። ስለዚህ ኦብሊጌሽን ኦፍ ኦቶሪቲ ኮንሲኩዌንት አፖን ላፕስ ኦር ኦን ሪቮኬሽን ነው። አይ ቲንክ እንግዲህ ላፕስ የሚሉት ምንድን ነው? ፕሮጀክቱ ዲሌይ ሲያደርግ ለማለት ብለው ነው። አይ ዶንት ኖ፣ ውስጥ ገብተን እናየዋለን። ምንድን ነው የሚያደርገው ማለት ባለስልጣን መስሪያ ቤቱ ላፕስ ሲፈጠርና የፌዟ ፈቃድ ስትሰረዝ ምንድን ነው የሚያደርገው ነው። አፖን ላፕስ ኦፍ ሬጅስትሬሽን revocation of the registration under this act, the authority may consult the appropriate government to take such actions as it may deem fit, including the carrying out of remaining development works by competent authority or by the association of allottees or in any other manner as may be determined by the authority. Okay. Still, let's not upon the lapse of the registration. እንደሚመስለው እንግዲህ ላፕስ ኦፍ ሬጅስትሬሽን ከዘገየ ነው ብዬ ነው የማስበው። እንደዛ ልውሰደው ማለት አሁን ለምን ክራክ አታረገውም? ቻት ጂፒቲ ቃል የራሴን ስንፍና there's lapse of registration mean when the project failed to meet its deadline. That was from India RERA. Yes, you are exactly on the right track. All right. ማለት አጻጻፏ ምንድን ነው የሚባለው? ኤድዝናክሌ በእንድኛ የእንድ ግራመር ነው። አፖን ላፕስ ኦፍ ሬጅስትሬሽን ኦር ኦን ሪቮኬሽን ኦፍ ሬጅስትሬሽን አንደር ዲስ አክት። ስለዚህ ባለስልጣን መስሪያ ቤቱ ለምሳሌ ፕሮጀክቱን ኮንትራክተሩ ፕሮጀክቱን ወስዶ ሲሰራ ከዘገየ፣ ስለዚህ ካለፈ ከታይሙ እሰጣለሁ ካለበት ታይም ካለፈ ወይንም ደግሞ ማለት ጉድለት ፈጽሞ ቅድም በተባለው መሰረት ሪቮክ ከተደረገ ከተሰረዘ ባለስልጣኑ የሚከተሉትን ነገሮች ሊወስን ይችላል ማለት ነው። ሜይ ኮንሰልት አፕሮፕሪየት ገቨርንመንት ቱ ቴክ ሰች አክሽን አዝ ኢት ሜይ ዲም ፊት ኢንክሉዲንግ ዘ ካሪንግ አውት ኦፍ ዘ ሪሜኒንግ ዴቨሎፕመንት ወርክስ። መንግስት ራሱ ነገርየውን ከሰውየው ተረክቦ ወስዶ ገንብቶ ሰርቶ ሊጨረስለት ይችላል አይነት ነገር ነው የሚሰጠው። ምክንያቱም
consult the appropriate government to take such action as it may deem fit ማለት ሌላም መንገድ ሊከተል ይችላል ማለት የሚመለከተው የመንግስትን አካል ማለት ራሱ መርጦ ይሄ ፕሮጀክት በዚህ መልኩ ተበላሽቷልና ወስደህ ሰርተህ ጨርሰህ ቤቱን ለገዢዎቹ አስረክብ ወይንም ደግሞ ሌላ ተመሳሳይ ነገር ተገቢ ነው ብሎ ያሰበውን ነገር ሊያደርግ ይችላል ማለት ነው። works by competent authority or the association ወይንም ደግሞ ገዢዎቹ ራሳቸው ማህበር መስርተው ራሳቸው የማህበር ቤት ይሆናል ማለት ነው። ማህበር መስርተው በማህበር ራሳቸው ይጨርሱታል። ኮንትራክተሩን አስወጥተው ራሳቸው የማህበር ገንቢዎች ይሆናሉ ማለት ነው። ወይንም ሌላ ተመሳሳይ ባለስልጣኑ መስሪያ ቤት እንደተወሰነ እንዳሻው ሊያደርግ ይችላል ነው። provided that no direction, decision or order of the authority under this section shall take effect until the expiry of the period appeal provided under the provision of this act ማለትም ይግባኝ ማለት ጊዜው ሳያበቃ በፊት ግን ይሄን አያረገው ነው ማለት እንዲህ ላረግ ነው ችግር ፈጥራል ወይ ሪቮክ ላረግብ ነው ወይም ላፕስ አርጓል ወይ ዘተ ስለዚህ እንዲህ ላይ ተላለፍ ነው ኮምፕሌንት ካለው ለምሳሌ በፎርስ ሜጀር ነው ጎርፍ መጥቶ ነው ምናምን ብሎ ሊያስረዳ ይችላል። ያን ነገር ግን አርጎ አፒሉ ካላለቀ ማለት አፒሉ ሳያልቅ በፊት እንደ አይነት ነገር ውስጥ አይገባም። ግን ያው ይግባኝ ጊዜው ካለፈ እንደዚህ አይነት ውሳኔ ይወስናል። provided further that in case of revocation of registration of a project under this act, the association of athletes shall have the first right of refusal for carrying out of remaining development works. The association of athletes have the first right of refusal. Okay, the first right of refusal. The first right of refusal. What's meant by what's meant by the first right of refusal? እምቢ ማለት ይችላሉ ነው ወይስ እነሱ ቅድሚያ ይሰጣቸዋል ነው? what's meant by the first act of refusal. It's common legal and business term. Right of first refusal means that certain party here, the association, must be given the first to accept or refuse to offer before occur. I think legal term ነው የቢዝነስ ውስጥ የተለመደ ነው የሚለው the first act of what is it? The first right of refusal. ስለዚህ ከፈለጉ እኛ ራሳችን በማህበር ወስደን ልንሰራው እንችላለን ይላሉ። አይ እናንተ እንደፈለጋችሁ አድርጋችሁ አሰሩልን ብለው ወይንም ነው የሚመለከተው። ስለዚህ ወሳኞቹ ማን ይሆናሉ ማለት ነው? ቤት እንገዛለን ብለው ውል የተፈራረሙት ሰዎች ማህበር አቋቁመው ማህበሩ ይወስናል ማለት ነው። አይ እኛ ወስደን እኛውን ጨርሰዋለን ካለ ብራቸው ዲፖዚት የተደረገበት ምናምን አለ ብራቸውን አስለቀቆ ይሰጣቸዋል። ሌላ ኮንትራክተር ቀጥረው የተቆጣጠሩ ምናምን እያለው ያሰሩታል ማለት ነው። ሌላው እንግዲህ የሚያነሳው ስለ ሬጅስትሬሽን ኦፍ ሪል ስቴት ኤጀንቶቹ ነው ማለት ነው። አይታችሁታል ግን እንዴት ፕሮቴክቲቭ እንደሆነ የእኛን እንግዲህ ገብተን እናየዋለን። ግን በሬጅስትሬሽን ደረጃ እንዴት ልበላችሁ ጽድት ጥርት ያለ ነው እኔ ሆነው ያገኘሁት። አትሊስት ከኛ በ50 በ60 በ70 እጥፍ ይሻላል የሚል ነው። No real estate agent shall facilitate the sale or purchase of or act on behalf of any person to facilitate the sale or purchase of any plot, apartment or building as the case may be in the real estate project or part of it, being the part of the real estate project registered under section 3, being sold by the promoter in any planning area without obtaining registration under this section. እንግዲህ ዝርዝሩን ብንተው እንኳን የሚለው ምንድነው? ኤጀንት የሆነ የሪል ስቴት ኤጀንት የሆነ ሰው መጀመሪያ ሬራ ጋር መጥቶ መመዝገብ አለበት። ማለት ለመሸጥ ከማመቻቸቱ በፊት ከመሸጡ ከማስተዋወቁ ወዘተ በፊት ማንኛውም ሬጅስተር ሲጀምር አይ ቲንክ ሬራ ጋር ላልተመዘገበ ፕሮጀክት የሴልስ ስራ መስራት አይችልም እንደሚመስለው ማለት ነው። እና ግን ደግሞ ራሱ ኤጀንቱ ራሱ ሳይመዘገብ ግን ይህንን የሽያጭ ስራ መስራት አይችልም። ምክንያቱም ጥሩ ነው አይመስላችሁም? አሁን ሰው ዝም ብሎ ማለት ምን ነው የምላችሁ፣ ሰው እንደማየው ከሆነ
ሰዎች ዝም ብለው የኤጀንትነቱን ስራ እየሰሩት ነው። ፕሮፌሽናል ይሆናል፣ ሬስፖንስብል ይሆናል ምናምን ጥሩ ሚሆን ይመስለኛል። እና ኖ ሪል ስቴት ኤጀንት ሻል ፋሲሊቴት ሴል ኦር ፐርቼዝ ኦፍ። ስለዚህ የመሸጥ የመግዛት ነገርን ፋሲሊቴት አክት ኦን ቢሃፍ ኦፍ ኤኒ ፐርሰን ፋሲሊቴት ሴል ኦር ፐርቼዝ ኦፍ፣ ወይንም ደግሞ በሌላ ሰው ቦታ ሆኖ እንደ ወኪል ሆኖ የማሻሻጥ የማገዛዛት ስራ አፓርትመንት ኦር ቢልዲንግ አት ኬዝ ሜይ ቢ በፕሮጀክት ውስጥ ሊሆን ይችላል፣ ጠቅላላ ፕሮጀክቱን ሊሆን ይችላል። ሪል ስቴት ሬጅስተር አንደር ዲስ ሬጅስትሬሽን ሴክሽን 3 በሆነ ቦታ ሊሆን ይችላል። በአጠቃላይ ሳይመዘገብ በከፊልም ሆነ በግማሽ በራሱን ተነሳሽነት ይሁን ወይንም ደግሞ ሌላ ሰው ተወክሎ ሊሸጥ ሊያሻሽጥ አይችልም ማለት ነው። Every real estate agent shall make an application to the authority for registration in such a form manner within such time and accompanied by such fee and documents as may be prescribed. ሁሉም የሪል ስቴት ኤጀንት ማለት በሚከተለው አግባብ የሚጠየቀውን ክፍያ ከፍሎ ወዘተ አቅርብ የተባለውን ዶክመንት አቅርቦ በዚህ ጊዜ በተባለው መሰረት መመዝገብ አለበት ይላል። The authority shall within such period in such manner and upon satisfying itself on the fulfillment of such conditions as may be prescribed. እንግዲህ ባለስልጣኑም እዚህ ጋር ቀጥሎ በሚዘረዘረው መሰረት ምናምን በሚቀመጠው ጊዜ መሰረት መሟላት ያለባቸው ዶክመንቶች ከተሟሉ በኋላ ይመዘግበዋል ይል ነው። Grant a single registration to the real estate agent for the entire state or union territory as the case may be. Alright. ስለዚህ ሻጩ እንግዲህ ስቴት እና ዩኒየን ቴሪቶሪ የሚሏቸው ነገሮች አሉ። እኔ የእነሱን ጁሪስዲክሽን አላቀውም፣ ግን ለምሳሌ በአዲስ አበባ ከተማ ሪል ስቴት ኤጀንት ነው ተብሎ ሊመዘገብ ይችላል ማለት ነው። ስለዚህ የማንንም ሰው እንደዚህ አይነት የተመዘገቡ ፕሮጀክቶችን ሊያሻሽጥ ይችላል ማለት ነው። የአንድ ሪል ስቴት ብቻ ሳይሆን he can be a registered real estate agent therefore በአዲስ አበባ ከተማ ወይንም ደግሞ በአማራ ክልል ወይም በሆነ ቦታ ላይ የአሻሻጭ ነው ተብሎ ሊመዘገብ ይችላል ማለት ነው። Reject the application for reasons to be recorded in writing if such application does not conform to the provision of the act or this rules or regulations made thereunder. ስለዚህ የሚከተሉት ሁኔታዎችን ካላሟላ ወይም በሚከተሉት ምክንያቶች ማመልከቻ ያስገባው ሰው የምዝገባ ማመልከቻው ውድቅ ሊደረግ ይችላል፣ ሪጀክት ሊደረግ ይችላል ነው። provided that no application shall be rejected unless the applicant has been given an opportunity of being heard in the manner. ሆኖም ግን ዝም ብሎ በቃ ማመልከቻ ያስገባ ከዛ በኋላ ታየ አንተ አትሆንም ተብሎ አይሰረዝም ነው። he has to be listened to ማለት መከራከር መብት አለው። ለምንድን ነው እንዲህ ነው ይሄን አሟልቻለሁ ምናምን ብሎ ዲፌንድ ራሱን ማድረግ ይችላል። ያ ሳይሆን በፊት ግን ውድቅ አይደረግም ማመልከቻው ነው። Where on the completion of the period specified under subsection 3, if the applicant doesn't receive any communication about the deficiencies in his application or rejection of his application, he shall be deemed to have been registered. ስለዚህ period specified under subsection 3 is this period in such manner grant a single as the case may be, I suppose to be provide an application if such application doesn't come from I don't know ምን ለማለት እንደፈለገ where upon the section 3 ናጣው subsection 3 ሌላ subsection አለ subsection 3 where upon the completion of the period specified under subsection 3 በsubsection 3 ስር በተቀመጠው ጊዜ መሰረት ነው የሚለው። በዛ ጊዜ መሰረት አፕሊኬሽኑ ውድቅ ተደርጓል ተብሎ ማለት ምንድነው መሰላችሁ እንትኑን ነው ይሄ የመንግስት የአውቶሪቲውን ሙሰኝነት የምትገቱት እንዴት ነው የሆነ ታይም ታስቀምጣላችሁ። በዚህ ጊዜ ፈቃድ መስጠት አለብን ነው። ፈቃድ ካልሰጠ ፈቃድ ያልሰጠበትን ምክንያት ገልጸ ሰውየው እንዲከራከር መብቱን እንዲያስከብር ፈቅደ ነው አለመስጠት የምትችለው ነው። ያንን ሳታረግ ግን ዝም ብለህ መሳቢያ ውስጥ ካስቀመጥከው አውቶማቲካሊ ሰውየው ሬጅስተርድ እንደሆነ ይቆጠራል ነው ገብታችሁ። ስለዚህ ግዴታ አለብህ ምናልባት ዩዘር አይዲ ፓስወርድ ወይ መታወቂያ ምናምን የመስጠት ግዴታ። ኢትስ ላይክ ዩ ካንት ሴይ ኖ
ግን አሁን ያጣሁት ምንድነው ታይም ፔሪድ አጣው ነው። The authority shall, within such a period, in such manner, and upon satisfying itself on the fulfillment of such conditions as may be described, grant a single registration to the real estate agent for the entire state or union territory. At the case may be reject the application for reasons to be recorded in writing if such application doesn't conform to the provisions of the Act or this rule or regulation made thereunder, provided that no application shall be rejected, whereupon the completion of the project specified under subsection 3. Subsection 3 ላይ ግን ታይም አላገኘሁም ነው። This is from RERA, but I couldn't find subsection 3. Can you help ChatGPT? This is from RERA, from India, RERA. But I couldn't find, alright, subsection 3 in the time period. Excellent catch. That's a very specific but important. You are absolutely. It refers back to same section, which is let's go through it. Relevance. The authority shall pay 30 period, section 5, the limit, grant of registration. Okay. ስለዚህ ሰብሴክሽን 3 ሲል እኔ አሁን 9 ነው 5 ላይ ሄዶ አገኘው ነው እኔ ላይክ ነው እዚህ አንቀጽ ውስጥ ሆነ ሴክሽን ስትል ሰብሴክሽን 3 ኦፍ ዋት ነው ላይክ ነው but wasn't it supposed to say but wasn't it wasn't it supposed to say section 5 of subsection 3 section 5 of subsection 3 of section 5 as it is in section 9. Excellent. You are absolutely right to notice that something feels inconsistent between section of the Act. Listen back at the alley. ይመስለኛል 9 ላይ ሆናችሁ ሴክሽን 9 ላይ ሆናችሁ ሰብሴክሽን 3 ካላችሁ አውቶማቲካሊ ምንድን ነው እዛ ውስጥ ነው ያለ ሆነው 5 ላይ ነው። እንዴት ነው what if you are talking about 4 what if you are talking about another subsection ፒንፖይንት አላረገውም። I think you are making a mistake. whereupon the completion of ስለዚህ በአንድ ወር ጊዜ ውስጥ ካልተሰጠው ማለት ማመልከቻ ካስገባና ማመልከቻ ውድቅ ካልተደረገ ወይም ደግሞ በአንድ ወር ጊዜ ውስጥ ማለት ነው ተመዝግባል ተብሎ እውቅና ካልተሰጠው በአንድ ወር ጊዜ ውስጥ ይሄ ካልተደረገ አውቶማቲካሊ እንደተመዘገበ ይቆጠራል ማለት ነው። Every real estate agent who is registered as per the provision of this act or the rules and regulations made thereunder shall be granted a registration number by the authority which shall be quoted by the real estate agent in every sale facilitated by him under this act. ስለዚህ ሬጅስትሬሽን ነምበር ይሰጠዋል ነው የምዝገባ ቁጥር ይሰጠውና የሸጣቸውን ሽያጮች በሙሉ ላይ ይመዘግበዋል። ስለዚህ በሌላ አማርኛ ማለት ነው እንግዲህ የሽያጭ ሰነዶቹ ማለት የሽያጭ ውሎቹ የሪል ስቴት ኤጀንት ቁጥር ይኖራቸዋል ማለት ነው። ኤጀንት ካለ ከተሳተፈ እዛ ላይ ይመዘግበዋል ማለት ነው። Every registration shall be valid for such a period as may be prescribed and shall be renewable for a period in such manner on the payment of such fees as may be prescribed. ስለዚህ የሚታደስ ሊሆን ይችላል፣ የቀን ገደብ ሊኖረው ይችላል ሬጅስትሬሽኑ እና ለማደስ ደግሞ ክፍያ ሊያስከፍል ይችላል ነው እንደ ሁኔታው ደንብ ነው ይሄን አልተከፍላለ አሁን ይሄ ላይክ ነው። ይሄን ለደንብ ብታዩት እንደዚህ አይነት ነገር ለስንት ጊዜ ሪል ስቴት ስለሆነ ኤጀንት ስለሆነ ኢንሲግኒፊካንት ስለሆነ
ፈቃድህ ለዚህ ነው ያህል ጊዜ ነው ምናምን ለደንብ ብታዩት ችግር የለውም ነው እንደ አካባቢው ምናምን ብላችሁ ማለት ነው። አሁን ለምሳሌ እንዴት ልበላችሁ፣ አሳይታ ሪል ስቴት ኤጀንት የሚሰራው ሰው ለ5 ዓመት ለ10 ዓመትን ብትሰጡት፣ አዲስ አበባ ግን ከሆነ ቶሎ ቶሎ እንዲያድስ ብታረጉት ምናምን እንደ ሁኔታው እያያችሁ ብትወስኑት ችግር የለውም። ይሄ ብታወርዱት ነው ብላችሁ ከላይ ኢትዮጵያ እኮ በቃ ሁሉንም ነገር ወስዶ ለደንብ ነው። Where any real estate agent who has been granted registration under the Act commits breach of any of the conditions thereof, or any other terms and conditions specified under this Act, or any rules or regulations made thereunder, or where the authority is satisfied that such registration has been secured by the real estate agent through misrepresentation or fraud, the authority may, without prejudice to any other provisions under this Act, revoke the registration or suspend the same for such period as it thinks fit. ስለዚህ ሪል ስቴት ኤጀንቱ ማለት አሁን እዚህ ጋር የተቀመጡለትን ኃላፊነቶች፣ ጉዳዮች፣ ሊሰራቸው የሚገባውን ስራዎች በአግባቡ ካልሰራ ወይንም ደግሞ ሪል ስቴት ኤጀንት ነኝ ብሎ ሲመዘገብ ያቀረባቸው ማስረጃዎች የውሸት ወይም የማጭበርበሪያ ከሆኑ ኤጀንትነቱን ለተወሰነ ጊዜ ሊያግድበት ይችላል ማለት ነው። provided that no such revocation or suspension shall be made by the authority unless an opportunity of being heard has been given to the real estate agent. Or suspension shall be made by the authority unless an opportunity of that no such revocation ነው። ይሄኛው ደግሞ አሁን ለምሳሌ ያጭበረበረበት ዶኪመንት ካለ ወይንም ደግሞ በዚህ በህጉ መሰረት ጠብቆ ስራውን ካልሰራና ጥፋት አጥፍቷል ተብሎ ተገኝቶ እንትኑ ሰስፔንድ ሲደረግበት ግን እድል ይሰጠዋል ነው፣ መሰማት አለበት ነው፣ ተሰምቶ ነው። ዝም ብሎ እንዲህ ያርጋል ተብሎ አይሰረዝም ነው ማለት he would have his day in court kind of a court of the rera ማለት ነው not public court. function of real estate agents እንግዲህ ምንድነው የሚሰሩት ተግባሮቶቻቸው? የሪል ስቴት ኤቭሪ ሪል ስቴት ኤጀንት ሬጅስተርድ አንደር ሴክሽን 9 ሻል እንግዲህ በዚህ አሁን በሴክሽን 9 የተመዘገበው እያንዳንዱ ሪል ስቴት ኤጀንት ሻል ወይንም እንዲህ ሊያደርግ ይገባል ነው። not facilitate the sale or purchase of any plot, apartment or building as the case may be in a real estate project or part of it being sold by the promoter in any planning area which is not registered with the authority. ስለዚህ የትኛውም ሪል ስቴት ኤጀንት በሪል ስቴት ኤጀንት ላልተመዘገበ የሪል ስቴት ፕሮሞተር ወይም ቢልደር ወይም ዴቨሎፐር ወይም የሪል ስቴት ካምፓኒ ለሱ የሽያጭ ስራ መስራት አይችልም። ሲያሻሽጥ ከተገኘ ለሱ ያው ሰስፔንድ ይደረጋል ማለት ነው። ለምሳሌ ከጥፋቶቹ maintain and preserve such books of account records and documents may be prescribed. ሌላው ግዴታው ደግሞ መመዝገብ አለበት ነው። accounts records and documents ነው እንደሚነገረው not involve himself in unfair trade practices ነው አግባብነት የሌለው ምንም አይነት የንግድ እንትን ውስጥ መሳተፍ የለበትም። ምን ማለት ነው unfair? እንግዲህ I suppose they are going to give us an explanation but they didn't. So the practice of making any statement whether orally or in writing or by visible representation ስለዚህ እነዚህ unfair practice ማድረግ የሌለበት ነገሮች ማለት ነው። በጽሁፍ ሊሆን ይችላል ወይም በተንቀሳቃሽ ምስል ሊሆን ይችላል። የሚከተሉትን ነገሮች ማድረግ የለበትም። falsely represents that the service are of particular standard or grade ማለት ከደረጃው በላይ በቃ አንደኛ ደረጃ ነው በዓለም አንደኛ ነው ምናምን ካልሆነ የሆነውን ነው መናገር ያለበት። ማንቆለጳጳስ የለበትም። በትክክል ማስቀመጥ አለበት ማለት ነው። ስታንዳርዱን እና ግሬዱን መጠበቅ አለበት። represent that the promoter or himself has approval or affiliation which such promoter or himself does not have. Represent that the promoter or himself has approval or affiliation which such promoter or himself doesn't have. ማለት ፈቃድ አለኝ ከእንትን ጋር በህብረት ነው የምንሰራው በቃ ማለት ምናምን ብሎ የውሸት ሳክስ የውሸት ማውራት የለበትም ነው ማለት እኔም ሆነ ድርጅቱ ማለት ነው የሚወክለው የሚሸጥለት ድርጅት እንዲህ አይነት ፈቃድ አለን
ከእንደዚህ ሰዎች ጋር እንሰራለን ምናምን ብሎ ዋጋ ራሳቸውን ለማስወደድ የውሸት ነገር ማውራት የለበትም ማለት ነው። makes a false or misleading representation concerning the services ስለሚቀርቡት አገልግሎቶች አሳሳች ወይም ሐሳዊ የሆኑ ነገሮችን መናገር የለበትም። ስለዚህ ቤቱ ፓርኪንግ ከሌለው ፓርኪንግ ነፍ ነው ምናምን ማለት የለበትም። አረንጓዴ ቦታ አረንጓዴ ኦክሲጅን በኦክሲጅን ነው የምትሆኑት ምናምን ማለት የለበትም ነው። Permitting the publication of any advertisement, whether in any newspaper or otherwise, of services that are not intended to be offered. ስለዚህ በህትመት ወይም በሌላ መልኩ መተላለፍ የሌለበት አግባብነት የሌለው ማስተዋወቂያ ማስተላለፍ የለበትም ማለት ነው። Facilitate the possession of all information and documents as the allotee is entitled to at the time of booking of any plot, apartment or building at the case እና ኃላፊነት አለበት ማድረግ ያለበት። እንግዲህ እነዚህ አሁን ማድረግ የሌለባቸው ናቸው። ገዢዎች ሊኖራቸው የሚገቧቸውን ዶክመንቶች በሙሉ ማለት እንግዲህ ለምሳሌ ስታንዳርድ ይቀመጣል። ሊገዙ 30% ዲፖዚት አደረጉ ምናምን ሲባል ይሄን ላይክ ነው ሊያገኙ ይገባል። ለምሳሌ ወዘተ የሚባሉትን ዶክመንቶች እሱ ስለሚያውቃቸው ፕሮፌሽናሊ ሪስፖንስብል ነው ካስተመሩን ፕሮቴክት የማድረግና እነዚህ መረጃዎች በሙሉ ገዢዎች እንዲገቡ የማድረግ ነገር ማለት ነው። እና ሌሎችም ደግሞ ሊያደርግ ይገባቸዋል ተብሎ የሚቀመጡለት ኃላፊነት ካሉ እነዛን መወጣት አለበት ነው። እንግዲህ ሬጅስትሬሽኑን አይታችሁታል። እንዴት አድርገው ድርጅቱን እንደሚመዘግበው፣ እንዴት አድርጎ አሻሻጮቹን እንደሚመዘግባቸው፣ እንዴት አድርጎ ሪኳየርመንት፣ ኃላፊነት፣ መብት ወዘተ እንደሚያስቀምጥባቸውና በዚህ መልኩ ሲሆንና በተለይ ደግሞ የተቋቋመው ባለስልጣን መስሪያ ቤት እንዴት ልበላችሁ ስራውን በአግባቡ ከተወጣ ይታያችሁ። እንግዲህ ጀምሮ ካቆመ ምንም ክርክር የለውም። በቃ እንትን ነው ተሰብስባችሁ መሳደብ፣ አንተ ሌባ ጨርባሪ ነህ፣ ሰረክብኝ፣ እንዲህ ነው ምናምን። ችግሩ እንዴት ልበላችሁ እንትን ይፈልጋል። ያው አብሮ ስታዩት አንዱ ነገር ምንድን ነው ዲሞክራሲያዊ ማህበረሰብ ይፈልጋል። የህግ የበላይነት መስፈን አለበት። ምክንያቱም አሁን ሰው ሁሉ እየወጣ ምንድን ነው የሚለው አሁን እንዴት ልበላችሁ ዩዶን ሆቱ ትራሽ ተበድዬ ነው ተገድዬ ነው እንደዚህ ተደርጌ ነው ያለ አግባብ ታስሬ ነው በዚህ ገብቶ ነው በዚህ ወጥቶ ነው እኔ ንጹህ ሰው ነኝ ማለት ሰው እንዴት ልበላችሁ whatever the case may be ግን ማለት መንግስቱ ኢንዲፔንደንት ነፃና ገለልተኛ ሆኖ ኃላፊነቱን የሚወጣ ከሆነ ሪል ስቴት ካምፓኒዎቹን ጠንክረው እንዲሰሩ ታደርጋቸዋላችሁ። ስለዚህ ውጤታማ እንዲሆኑ ታደርጋላችሁ። ደንበኞቹ ፕሮቴክትድ እንዲሆኑ ታደርጋላችሁ። የሽያጭ ሰራተኞቹ በኃላፊነት እንዲሰሩ ታደርጋላችሁ። እንደዚህ ስታደርጉ መተማመን ትፈጥራላችሁ። ዴን ባንኪንጉ ምናምን ራሱ በጥሩ ሁኔታ ለመስራት ይበረታታል። ምንም እንኳን እንዳልኳችሁ የኢትዮጵያን ችግር በዚህ ብቻ መፍታት ባይቻልም ግን ሬጅስትሬሽኑ ራሱ እንደሚያሳየው ብዙ እንትን አለው። አይ ቲንክ አሁን እዚህ ጋር ብጀምር አጓጉል ነው የሚሆነው። ለዛሬ እዚህ ጋር ላቁምና እንግዲህ የእኛን ሬጅስትሬሽን ደግሞ ሙሉን ሄድበታለሁ። እንግዲህ የምታስታውሱ ሰዎች እንደምታስታውሱ የኢትዮጵያን አየሁትና በስመ አብ ምን ይመስላል ነው አያስኬድም ነው። እስኪ ከእንድ ጋር አነጻጽረው ብዬ ነው አሁን ይህንን ቻፕተር ቱን ያየሁት። ኤጀንቶቹንም ዴቨሎፕ ማለት ነው ሪል ስቴት ባለቤቶቹንም ጥሩ አድርጎ ነው የሚሰራው ብዬ አስባለሁ። የሚታረም የሚስተካከል የሚጨመር ነገር ሊኖረው ይችላል፣ ግን ከኛ በጣም በብዙ እጥፍ ይሻላል። ማለት ቅድም 50-60 እጥፍ አልኩ መሰለኝ ነው፣ ግን በብዙ እጥፍ ይሻላል። 50-60 እጥፍ በጣም ብዙ ነው ማለት ላይ ኢትስ ኢምፖሲብል፣ ግን ከኛ ልክ ነው 4-5 እጥፍ ይሻላል የሚል እምነት አለኝ። ስለሰማችሁኝ አመሰግናለሁ። በ105ኛው ቪዲዮ ለመገናኘት ያብቃን። መልካም ጊዜ